ሰላም ጤና ይስጥልን እንደምን አላችሁ? ዛሬ እጃችን የገባች አንድ ብዙ ሰው የሚወዳት ተሽከርካሪ አለች። የብዙ ሰው ህልም ናት የምትባል መኪና ነች። ምክንያቱም መኪናዋ በሊትር ከምናምን በላይ ኪሎ ሜትር ስለምትሄድ የነዳጅ ዋጋ እንደዚህ በጨመረበት ወቅት የ2025ቷ ሱዙኪ ስዊፍት ሃይብሪድ ከድሮ ምን የተለየ ነገር ይዛ መጥታለች የሚሉትን ዛሬ በዝርዝር እያንዳንዱ ነገሮች እናያለን። ከመረጃዎቹ ጋር አብራችሁም ከያርናስ ነኝ። መልካም ቆይታ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁና በየዕለቱ ከመኪና ጋር የተገናኙ መረጃዎችን መከታተል የምትፈልጉ ከሆነ ሰብስክራይብ ያድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎ እንዲደርሶ የደወል ምልክቱን ይጫኑ። በአሁን ሰዓት በአዲስ አበባ መንገዶች በብዛት የምናያቸው መኪኖች ናቸው እነዚህ ሃይብሪድ ተሽከርካሪዎች። የድሮቹን የቀሩ በአሁን ሰዓት ላይ የሚገዛው ሰው ፊትሱን ሽጦ ያሪሱን ሽጦ ወደነ ሃይብሪድ ተሽከርካሪዎች ወደ ፉል ኤሌክትሪክ ተሽከርካሪዎች እየሸጠ ነው ያለው። ሃይብሪድ በሚሆንበት ጊዜ ደግሞ በዋነኝነት ተመራጭ የሆኑት የሱዙኪ መኪኖች ናቸው። ምክንያቱም ዋጋቸው ትንሽ ቀነስ ስለሚል የዲዛይር ሃይብሪድ፣ የስዊፍት ሃይብሪድ ብዙዎች የመረጧቸው ነው ያለው። የስዊፍት ሃይብሪዱ ደግሞ በከፍተኛ ደረጃ የተመራጭ ያደረገው አንድ ነገር አለ። ምን እንደሆነ ወደ በኋላ ላይ በደንብ አሳያቸዋለሁ። የተሽከርካሪ ስትመለከቱት ከበፊቱ ሃይብሪድ መልኩ ብቻ አይደለም የተቀየረው፣ የተሽከርካሪ የተገጠመለት ኢንጂንም ተቀይሯል። ድሮ ባለ 4 ሲሊንደር ነበር፣ አሁኑ ደግሞ 3 ሲሊንደር ሆኗል። ይህ ምን አይነት ልዩነት አለው ወደ በኋላ ላይ አሳያቸዋለሁ። ነገር ግን የተሽከርካሪ ላይ የተገጠመለት ኢንጂን Z12E የሚባል ኢንጂን ናቸው። እነዚህ ማይልድ ሃይብሪድ የሚባሉ መኪኖች ናቸው። ማይልድ ሃይብሪድ ማለት ከሌላው ትንሽ ለየት ይላል። ማይልድ ሃይብሪድ የምንላቸው ኤሌክትሪክ ብቻ መጓዝ አንችልም፣ በኤሌክትሪክ ብቻ መጓዝ አንችልም። ምንድነው የነዳጅ ሞተሩ የተሻለ የነዳጅ አጠቃቀም እንዲኖረው ሞተሩ ሲነሳ ሲጠፋ እንዲሁም ፍጥነት በሚጨምርበት ጊዜ ኤሌክትሪክ ሞተሩ ነዳጁ ሞተር ያግዘዋል። ይሄ ደግሞ የነዳጅ አጠቃቀሙን ወደ 10% የሚሆን እንዲቀንስ ያደርገዋል ማለት ነው። ይህንን መኪና ከሌሎቹ ምን ይለየዋል ካላችሁ ማይልድ ሃይብሪድ መሆኑ ከሌሎቹ የተሻለ ለጥገና ቀለል ይላል። ከፉል ሃይብሪድ እና ከፕሌጊን ሃይብሪድ ማይልድ ሃይብሪዶቹ ለጥገና ቀለል ይላሉ፣ ወጫቸውም ትንሽ ይቀንሳል ሃይብሪድ እስከሆኑ ድረስ። ነገር ግን በኤሌክትሪክ ኃይል ብቻ መጓዝ አትችሉም። የነዳጅም ኤሌክትሪኩም አንድ ላይ ሆነው ነው የሚሰሩት። ከዚህ በተጨማሪ ደግሞ የተሽከርካሪ ላይ ምን አይነት ትራንስሚሽን ተገጥሟል? ምክንያቱም ትልቁ ለውጥ እዚህ ተሽከርካሪ ላይ የትራንስሚሽን ማለትም የካምቢዮ ለውጥ ነው። በጣሊያናዊ ካምቢዮ የምንለው በእንግሊዝኛው ትራንስሚሽን ነው። እሱ ተለውጧል። ምንድነው ከዚህ በፊት የነበሩት በተለይ የህንድና የጃፓን ተብለው ነበር ስዊፍት ላይ። እነዚህ ላይ የምታገኙት ኢሲቪቲ ናቸው። ከጃፓኑ ጋር ተቀራራቢ የሆነ ነው። የጃፓኖቹ በጣም የሚታወቁበት ጥንካሬያቸው ማርሹ አይበላሽ የሚባል ነገር አለ። እዚህ ላይ ደግሞ የተሻለ ተደርጎ ነው የማይበላሹ ትራንስሚሽን በተሻለ መልኩ ሲቪቲ ነበር። እዚህ ጋር ኤሌክትሮኒካሊ ሞኒተር የሚደረግ ነው ኢሲቪቲ የሚባል ትራንስሚሽን እነዚህ መኪኖች ላይ ተገጥሞላቸው እናገኛለን። ወደ መኪናው ውስጣዊ ገጽታ ስንገባ ደግሞ የመኪናው ውስጣዊ ገጽታ በጣም ልዩ ነው። መኪናው ከበፊተኞቹ የተለየ አድርገውታል። እንደ ቻይና መኪና በጣም ስክሪን የበዛበት ተሽከርካሪ አይደለም። ነገር ግን የተሽከርካሪ ላይ የተገጠመለት ዳሽቦርድ ላይ ባለ 9 ኢንች ስክሪኖች አሉ። አፕል ካርፕሌይ መጠቀም ትችላላችሁ፣ አንድሮይድ አውቶ። እነዚህ ምንድናችሁ? ስልካችሁን ከመኪናችሁ ጋር የምታገናኙባቸው በዋየርለስ ማለትም ኬብል አገናኝታችሁ ሲሆን በዋየርለስ ቻርጅ የምትጠቀሙባቸው ናቸው። እነዚህ ስልካችሁን ቻርጅ እያደረጋችሁ ነበር ከዚህ በፊት በዋየር፣ ይሄኛው ደግሞ ዋየርለስ ቀጥታ ማገናኘት እንድትችሉ የሚያስችላችሁ ናቸው። መኪኖቹ በጣም ምቹ ናቸው። ወንበሮቹ ሰፊ ናቸው። ከሌሎቹ ተሽከርካሪዎች የተሻለ ነው። መኪኖቹ አቅፍ የሚያደርግ ወንበር ነው ያላቸው። ወንበሮቹ አብዛኞቹ ማኑዋል ናቸው፣ አጀስት የምታደርጓቸው ወደፊት ወደ ኋላ የምታደርጓቸው። ሌላው ነገራቸው ግን በጣም ጥሩ የሚባል ነው። በተለይ ደግሞ የተገጠመለት መሪው ላይ የተለያዩ በተኖች አሉት። እነዚህ በተኖችን በመጠቀም ስክሪን ላይ እንዲሁም ድራይቨር ዲስፕሌይ ላይ ያሉትን ፊቸሮችን መጠቀም የሚያስችላችሁ ናቸው። ሌላኛው ከበፊተኛው የተሻለ ያደረጉት ደግሞ የደህንነት መሳሪያዎቻቸው ናቸው። እዚህ ተሽከርካሪ ላይ 6 ኤርባግ አለው። ከዚህ በፊት የነበሩት 2 ነበሩ። ከዚህ በተጨማሪ ደግሞ የተሽከርካሪ ላይ ኤቢኤስ ሁሉም ላይ ያለ፣ ነገር ግን እዚህ ላይ ተሻሽሎ ነው የመጣው። ኤቢኤስ ማለት መኪናውን ያሽከረክራችሁ ድንገት ሰው ገብቶባችሁ ፍሬን ብትይዙ መሪውን መቆጣጠር እንድትችሉ የሚያስችላችሁ የፍሬን ሲስተም ነው። የአደጋ የመከላከል ብቃታቸው አደጋ ደርሰው እናንተ ላይ ጉዳት ሳይደርስ መውጣት የምትችሉበትም ከዚህ በፊት ከነበረው የተሻለ ተደርጓል። ምክንያቱም እነ ተሽከርካሪዎች እንደምታውቁት አብዛኞቹ የህንድ የሆኑት ከዚህ በፊት የነበሩት ስዊፍት እና ዲዛይር ላይ የወረደ የሚባል ሴፍቲ ሬቲንግ የነበራቸው። ቦዲያቸው የሚሰራው ከሪሳይክል ማቴሪያል ነበር፣ ከሪሳይክል ብረቶች ነበሩ አብዛኞቹ። እዚህኛው ላይ የተሻለ አድርገውታል። ለምን? ለህብረተሰቡ አስበው ብቻ ሳይሆን እነዚህ መኪኖችን ኢሮፕ ላይ ለመሸጥ ሀሳብ ስላላቸው የኢሮፕ ደግሞ ሴፍቲ ሬቲንጋቸው ከፍ ያለ ስለሆነ ለዛ ሲባል ከፍ አድርገውታል ማለት ነው። ሱዙኪ ስዊፍት ከሱዙኪ ዲዛይር ተመራጭ የሚያደርጋቸው አንድ የሚታወቅበት ነገር አለ። መኪናው ምንድነው? ፓርክ ለማድረግ በጣም ቀላል ነው። ምክንያቱም መኪናው አጠር ያለ ስለሆነ። እነዚህ ሃችባክ የሚባሉ ናቸው። ለእይታም በጣም የሚያምሩ ናቸው። ነገር ግን መኪኖቹ ፓርክ ለማድረግ አያስቸግሩም። ብዙ ጊዜ ሴቶች በጣም ይወዷቸዋል።
ከዲዛይር ይልቅ ስዊፍት ተፈላጊ የሚሆንበት ዋነኛው ነገር የትኛውም ሰው በቀላሉ መንዳት እንዲችል፣ ጠባብ ቦታዎች ላይ ገብቶ መውጣት እንዲችል፣ አስፈላጊ ቦታዎች ላይ ደግሞ ፓርክ ማድረግ እንዲቻል የሚያስችሉ ስለሆነ፣ ነገር ግን ከበፊተኛው ምን ተሻሽሎ መጥቷል እንደነገርኳችሁ የነዳጅ አጠቃቀሙ ማለት ነው። ሌላኛው ደግሞ ትራንስሚሽኑም ቶሎ የሚበላሽ የነበረው እዚህ ላይ እንዳይበላሽ የሚከላከል አላቸው። ትራንስሚሽኑም ለእኛ ሀገር አነዳድ ክራውደር ላይ ብዙ ጊዜ ለምንቆየው ነገር የተሻሉ ናቸው። ኢሲቪቲ የምንለው ትራንስሚሽን ማለት ነው። ብዙዎቻችን የሚያሳስበን ነገር አለ፣ የመኪናው ከመሬት ያለው ከፍታ። መኪናው ከመሬት ያለው ከፍታ እውነት ለመናገር ከበፊተኞቹ ጋር በጣም የተለየ ነው አላችሁ። ተቀራራቢ ነው ግን ትንሽ ከፍ ያለ ነው። እነዚህ መኪኖችን ከካምፓኒ ሲመጡ የተለያዩ የቸርኬ አማራጮች አሏቸው። ነገር ግን በተሻለ መጠን ቸርኬ ሳይዙን ቀነስ አድርገን ጎማው ሳይዙን ተለቅ ያለ ብናደርግላቸው ለእኛም ይመቸናል። የመኪናው ምቾት እንዲጨምር ያደርገዋል። ከዚህ በተጨማሪ ደግሞ መኪናው በተቻለ መጠን ከመሬት ያለው ከፍታ ከፍ ባለ ቁጥር ከስር የሚመታው ነገር የሚከላከል ነው የሚኖረው ማለት ነው። ስለዚህ እነ ተሽከርካሪዎች በጣም የተሻለ የሚያደርጋቸው ከመሬት ከፍታው ከበፊተኞቹ የተሻለ ያደርገዋል። ሲቪቲ ትራንስሚሽኑ እንዲሁም ሞተሩ የተሻለ ያደርገዋል። ሞተሩ ስላችሁ እንዴት ከ3 ሲሊንደር እና 4 ሲሊንደር ታወዳደራለህ ልትሉ ይችላላችሁ። እነዚህ መኪኖች ላይ የተገጠመላቸው 3 ሲሊንደር እና 4 ሲሊንደር ልዩነት አላቸው ከበዚህ በፊት ከነበሩት። አሁን ያሪስ ላይ የምናውቀው አለ 3 ሲሊንደር መኪና በወዲ መንቀጥቀጥ ባህሪ ያለው። ያ የሆነበት ዋነኛ ምክንያት መኪናው የተሽከርካሪ ላይ ተገጥሞላቸው የምናገኘው እነዚህ ያሪስ የምንላቸው ላይ ተገጥሞላቸው የምናገኘው በዋነኝነት መኪኖቹ እና የሞተሩ ክብደት የተመጣጠነ ስላልነበረ ነው። እነዚህ ላይ ግን የመኪናው ማመንጨት የሚችለው የፈረስ ጉልበቱ ወደ 82 የፈረስ ጉልበት ከፍ ተደርጓል። ነገር ግን ቦዲው ላይት ዌት ከሚባሉ ማቴሪያሎች እንዲሰሩ ተደርገዋል። መኪናው ትራንስሚሽንም እንደነገርኳችሁ ሲቪቲ ነው። ድራይቭ ታይፓቸው ፍሮንት ዊል ድራይቭ የሚባሉ ናቸው። 5 ሰው መጫን ይችላል። ቶፕ ስፒድ እስከ 160 ኪሎ ሜትር በሰዓት የመጓዝ አቅም አላቸው። ከመሬት ያላቸውም ከፍታ እነ ተሽከርካሪዎች 160 ሚሊ ሜትር ነው። የተለያዩ የከለር አማራጮች አሉት። ብዙ ጊዜ በቱቶን ፔይንት የሚመጡ አሉ፣ በስካይ ብሉ የሚመጡ አሉ፣ በጥቁር አለ፣ በነጭ አለ። ይህ እንግዲህ እንደናንተ ምርጫና ፍላጎት የተለያዩ ፊቸሮችንም እንዲኖራቸው ማድረግ ይችላላችሁ። ከቀለም በተጨማሪ በዋነኝነት እዚህ ላይ የምታገኟቸው ክሩዝ ኮንትሮል ተገጥሞላቸዋል። የኋላ ካሜራ እናገኛለን። አብዛኞቹ የጨርቅ ወንበሮች ናቸው። ኪለስ ኢንተሪየር አላቸው። ኤር ኮንዲሽኒንግ አላቸው። ፓወር ዊንዶ አላቸው። እንዲሁም ደግሞ ቪኤስሲ የሚባሉ ወይ ደግሞ ቬሂክል ስቴቢሊቲ ኮንትሮል ማለትም መኪናውን እያሽከረከረን የሚያስቸግር መንገዶች ላይ በቀላሉ እንድንጓዝ የሚያስችለን ቬሂክል ስቴቢሊቲ ኮንትሮል የመሳሰሉ ፊቸሮችን አካተው ይዘው ቀርበዋል። ታዲያ የመኪና ዋጋው ስንት ነው? ይህን ያህል የነገርከን ካላችሁኝ እነዚህ መኪኖች አብዛኛው ቦታ ላይ ከ4 ሚሊዮን 500 ሺህ ብር ጀምሮ የሚሸጡ ተሽከርካሪዎች ናቸው። እነዚህ በሃይብሪድ ዝቅተኛ ከምንላቸው ዋጋቸው ዝቅ ብለው ከምናገኛቸው የሃይብሪድ ተሽከርካሪዎች መካከል የመጀመሪያው የምንላቸው ናቸው። ስለዚህ የሱዙኪ ከምናገኛቸው ሃይብሪዶቹ ይሄኛው ስዊፍት አለ፣ ሌላኛው ፍሮኒክስ እና ቪታራ ናቸው። ከሶስቱም ዝቅተኛ ዋጋ ያላቸው እነዚህ ናቸው። ነገር ግን እነዚህ መኪኖች የትኛውንም ሃይብሪድ እንዲሁም ኤሌክትሪክ መኪና ሲገዙ ሁለቱም ነው ቼክ መደረግ ያለበት። የነዳጅ ሞተሩም ቼክ መደረግ አለበት፣ ሃይብሪድ ሲስተሙ ይሰራል አይሰራ የሚለው ነገር ከመግዛታችሁ በፊት በደንብ ቼክ ማስደረግ ይኖርባቸዋል። ለዚህ ደግሞ ታውቃላችሁ ከስር የምታገኙት ስልክ ቁጥር ከእናንተ መደወል ብቻ ነው የሚጠበቀው። መኪናውን ወደዱት፣ ዋጋ ተስማሙ እንጂ ቴክኒካል ኃላፊነት ለእኛ ተውት ምንላችሁ። እንግዲህ አዶኒያስ ነኝ። በፈለጋችሁበት ሰዓት መደወል ትችላላችሁ። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።